የኢትዮጵያ ሉዓላዊነት የምትዳፈር ሐሳብን ያነገደች ቅየት ናት። ክብረ ነክ ናት። አሳፋሪም ናት። እቺ ሐሳብ የተጠነሰሰችውና እየተሰራች ያለችው የመጀመሪያው በቀንበሩ ይጫንብን፣ ቀንበሩን ከጫናችሁብን እኛ ማረስ እንችላለን፣ የኢትዮጵያን ሰላም ማወክ እንችላለን ብሎ ጫንቃቸውን ለፈርዖን ቀንበሩን ጫንብን ብሎ ለሰጡ የዚሁ የምድራችን ጉዶችና ግንቦት ሲገባ የሽማግሌው ሀገር ኤርትራ ያላገኘችውን ነጻነት አግኝቻለሁ በማለት በወርሃ ግንቦት የነጻነት ቀን በማለት ታከብራለች። የግንቦት ወር ግን ለኤርትራ ሕዝብ የነበረውን ነጻነት የተነፈገበት ወር ነው። ታዲያ ሽማግሌው ኢሳያስ አፈወርቂና ጃግሬዎቹ እንደ ኢሳያስ አፈወርቂ ባረጀና ሰው ለመግባት በሚጸየፈው ቦታ ተሰብስበው የለቅሶ ዜማቸውን ያዜማሉ። በዘንድሮ በዓል ላይ ደግሞ የሻዕቢያ የጡት ልጅ ሆነው ህወሓትም ሳይቀር በዓሉን ከሻዕቢያ መንግስት ጋር ለማክበር ሽር ጉድ ማለት ጀምሯል። ሰው ሲያረጅ ከነገ የተሻለ ቀን ይልቅ የሚያሳስበው ያባከነው የዋል ፈሰስ ዕድሜው ነው። ታዲያ ከሰሞኑ የሽማግሌዎች ስብስብ የሆነው ህዝባዊ ወያኔ ሓርነት ትግራይ ህወሓት ከሽማግሌው የሀገር ገዳይ ኢሳያስ ጋር በአንድ ነጠላ እናስቀድስ ብለዋል። ኤርትራ ላለፉት 3 አስርተ ዓመታት ነጻነቷን አጣ የቆየችው በአምባገነኑ መሪዋ ኢሳያስ አፈወርቂ ነው። ታዲያ አምባገነኑ ኢሳያስ አፈወርቂ ከኤርትራ ህዝብ የነጠቁትን ነጻነት በብዙ መስዋዕትነትና ተጋድሎ አምጥቼዋለሁ በማለት ነጻነቱን የነጠቁትን ህዝብ ለ30 ዓመታት እያታለሉና እየዋሹ ቆይተዋል። ኢሳያስን እንደ አርአያው የሚያየው ህዝባዊ ወያኔ ሓርነት ትግራይ ህወሓት የኤርትራን ታሪክ በኢትዮጵያ ለመድገም እየተንቀሳቀሰ ነው። ነገር ግን ህወሓት ኢትዮጵያን በሚያስተዳድርበት ዘመን ሲሰራው የቆየ ስራ ቢሆንም አሁን ደግሞ ትግራይን እንደ ኤርትራ ለማድረግ እየሞከረ ነው። ይህም በትግራይ ምድር ውስጥ እሱ ብቻ ወሳኝ፣ እሱ ብቻ ፈላጭ ቆራጭ የመሆን ፍላጎት ያለው ህወሓት ወደ ኤርትራ እየተመላለሰ ከሚያጎበድድለት የሻዕቢያው አምባገነን መሪ ኢሳያስ አፈወርቂ የተማረው የድንቁርና ትምህርት ነው። በዚህም ትምህርቱ ሰላማዊና የተረጋጋ ኑሮ ይኖር የነበረውን የትግራይ ህዝብ ለግል ጥቅሙ ሲል ወደ ጦርነት በማስገባት ሲያዘርፈው፣ ሲያስገድለው፣ ሲያስደፍረው፣ በጅምላ ሲያስጨፈጭፈውና ለበርካታ መከራና ስቃይ ሲዳርገው ቆይቷል። ይህን ሁላ በደል ሰርቶ አልበቃ ያለው ህወሓት ዛሬ ከሻዕቢያ መንግስት ጋር በጋራ በማበር በትግራይ አዲስ ጦርነት ለማስነሳት እየተንቀሳቀሰ መሆኑን እወቁልኝ ብሏል። የጦርነቱ ጅማሬ የጀመረው ህጋዊ የሆነው የትግራይ ክልል ጊዜያዊ አስተዳደርን ህገወጡ ህወሓት በኃይል ስልጣንን በመቀማት ጀምሮታል። ይህም የሆነው በሻዕቢያ መንግስት አይዞባይነት እንደሆነ ህወሓት በግልጽ እያሳየ ነው። ታዲያ የሽማግሌዎቹ ጥርቅም ህወሓት ኤርትራ ነጻነቷን የተነጠቀችበትን በዓል በማስመልከት ለሻዕቢያ መንግስትና ነጻነቱ ለተነጠቀው የኤርትራ ህዝብ የእንኳን አደረሳችሁ መልእክቱን አስተላልፏል። በመልእክቱም የትግራይና የኤርትራ ህዝቦች ለብዙ ዓመታት ባካሄዱት ፍትሃዊ ትግል እንደ ህዝብ በክፉና በደግ ጊዜ ለጋራ ድል የተደጋገፉ ወንድማማች ህዝቦች ናቸው ይላል። ታዲያ ህወሓት በአንድ ወቅት ላይ የኤርትራ ህዝብ የትግራይ ህዝብ ላይ ግፍና በደል እየፈጸመ ነው ሲል ለዓለም አቀፉ ማህበረሰብ የድረሱልኝ ጥሪ ባላቀረበ ነበረ። ዛሬ ወዳጄ ነኝ የሚለው ሻዕቢያ በትግራይ ምድር ግፍ ፈጽሟል ብሎ ባልከሰሰው ነበረ። ይህም ሳይበቃው የትግራይ ህዝብና መሪው ድርጅት ነኝ የሚለው ህዝባዊ ወያኔ ሓርነት ትግራይ ህወሓት አሁንም ከኤርትራ ህዝብ እንዲሁም ከሌሎች ህዝቦች ጋር በመልካም ጉርብትና ወዳጅነት ላይ የተመሰረተ ሰላማዊ ግንኙነትና የጋራ ልማት እንዲጠናከር ያላቸውን ፍላጎት እየገለጹ ነው። የኤርትራ ህዝብ ይህ ግንኙነትና ወዳጅነት በማጠናከር የበኩሉን አስተዋጽኦ እንደሚያደርግ በመተማመን ነው የሚለው ህወሓት ነገሩ ግን ለየቅል ነው። ህወሓት ለጎረቤቶቹ አይደለም የራሴ ለሚለው የትግራይ ህዝብ የማይመች ፓርቲ ነው። ህወሓት ለትግራይ ህዝብና ለጎረቤቶቹ ቢያስብማ በኢትዮጵያ ላይ ጦርነት በመቀስቀስ የበርካታ ሺህ ወጣቶችን ህይወት ተስፋና ህልማቸውን አይነጥቅም ነበረ። ህወሓት የቀሰቀሰው ያ አውዳሚ ጦርነት መዘዙ ዛሬም በትግራይ ምድር አለ። በጦርነት ሳቢያ በርካታ ሺህ የትግራይና አጎራባች ክልል ነዋሪዎች ከመኖሪያ ቤታቸው ተፈናቅለው በመጠለያ ካምፕ ውስጥ ሆነው ኑሯቸውን በችግርና በመከራ እንዲገፉ አድርጓቸዋል። ታዲያ አሁንም በመጠለያ ውስጥ ያሉ ዜጎች ለራሱ የፖለቲካ ፍጆታ እየተጠቀመባቸው ነው። በዛ መጠለያ ካምፕ እየተቸገሩ እንዲኖሩ እንጂ ወደ ቀያቸው እንዲመለሱ ህወሓት በፍጹም አይፈልግም። ምክንያቱም ህወሓት እነዚህ ተፈናቃዮች ለሱ የፖለቲካ ፍጆታ አስፈላጊ ስለሆኑ ዛሬም በትግራይ ህዝብ እየነገደ ነገር ግን ለትግራይ ህዝብ ነው የምቆረቆረው በማለት የአዞ እንባውን እያነባ ነው።
ህወሓት ለጎረቤቶቹ ቢያስብ ኖሮ የአጎራባች ክልል ሀብትን ባልዘረፈ፣ ባላወደመ፣ ባላቃጠለ ነበረ። ዛሬ ላይ ጠባሳው ያልዳነውን የአጎራባች ክልል ችግር ባላባባሰው ነበረ። እንዲሁም ትግራይን በሰላማዊ መንገድ እየመራ ያለው ጊዜያዊ አስተዳደርን በጉልበት ገልብጦ ህገወጥ ስልጣንን ባልያዘ ነበረ። በጥቅሉ ህወሓት እሱ የሚፈልገው እንደ ሻዕቢያ መንግስት አይነት የማይለወጥ በህገወጥ የመሳሪያ ንግድ የሚተዳደር በህገወጥ የሰዎች ዝውውር ገንዘብ የሚለቃቀም በሽብርተኝነት የሚሳተፍ የራሱን ችግር በጉያው አቅፎ የጎረቤቶቹን ክስ የተሻለ ሀገርና አካላት በመመልከት እየቀና የተንኮል ስራ መስራት ዋነኛ ስራው ነው። ታዲያ ይህንን ፍላጎቱን ለማሟላት ደግሞ ከአሸባሪው የኢሳያስ አፈወርቂ መንግስት ጋር መስራት ሆኗል። ይህም የህወሓት የቁም ቅዠት እውን የሚሆን አይደለም። ምክንያቱም አሁን ላይ ኢትዮጵያ ህወሓትንም ሆነ ሻዕቢያን የመመከት ትልቅ አቅም፣ ኃይል፣ ጉልበት አላት። እንዳለፈው ስርዓት ማንም ተነስቶ በኃይል ሀገር ልሁን ብሎ መገንጠል የሚችልበት ዘመን አሁን ላይ አብቅቷል። ይሄ የሽማግሌዎቹ ሐሳብ ነው። ሐሳባቸው እውን መሆን የሚችል ቢሆን ኖሮ ህወሓት አገር መሆን ያስበው ከአዲስ አበባ ሸሽቶ መቀሌ የገባ ጊዜ ነበረ። ያ ዘመን አሁን ላይ አብቅቷል። አዲስ ስርዓት በኢትዮጵያ ምድር ተፈጥሯል። ኢትዮጵያ የራሷን ሉዓላዊነት ከማስከበር አልፋ ለአፍሪካም ለቀጠናውም የሰላም ዘብ ነች። ታዲያ ያልተቀደሰ ጋብቻ የፈጠሩት ህወሓትና ሻዕቢያ ኢትዮጵያን ለመውጋት አሁን ላይ እያቀዱ ቢሆንም የኢትዮጵያ ደጀን የሀገር መከላከያ ሰራዊት ከሰሞኑ ጠበቅ ያለ ማስጠንቀቂያ ለሻዕቢያና ለህወሓት አስተላልፏል። የመከላከያ ሰራዊት የውጭ ግንኙነትና ወታደራዊ ትብብር ዳይሬክተር የሆኑት ሜጀር ጀነራል ተሾመ ገመቹ ከሰሞኑ ለኢትዮጵያ ቴሌቪዥን እንደገለጹት ህወሓትና የሻዕቢያ መንግስት በጥምረት በኢትዮጵያ ሉዓላዊነት ላይ ስጋት የሚፈጥር እንቅስቃሴ ካደረጉ ስለሚወሰደው እርምጃ ለዲፕሎማቲክ ማህበረሰብ ማሳወቁን የሰራዊቱ አመራር ተናግረዋል። ዲፕሎማት ማህበረሰብ ማለትም የአታሼ ማህበረሰብ በእኛ ቻናል በመከላከያው ቻናል የማስረዳት ጉዳዩን እንዲያውቁት የማድረግ ስራዎች ተሰርተዋል። በነገራችን ላይ እነሱም ይጠይቃሉ። አንዳንዶች ከወዳጅ ሀገሮች አታሼዎችም ከኢትዮጵያ ጋር መልካም ትብብር ያላቸው ኢትዮጵያን የሚወዱ ስለ ኢትዮጵያ አዳርና ውሎ ሁኔታ በሚገባ የሚከታተሉ ቅን ልቦና ያላቸው የሀገራችን ወዳጆችም ይጠይቃሉ። ምንድነው እንደዚህ አይነት ሀሳቦች ይነሳሉ። መከላከያ ሰራዊት ይህንን ያደረገው ጽምዶ የተባለ የህወሓትና የኤርትራ የጸረ ሉዓላዊነት ጥሰት ጥምረት ወደ ተግባር ለመቀየር የሚፈልጉ አካላት ካሉ የመከላከያ ሰራዊት እርምጃ እንደሚወስድ የኢትዮጵያ ወዳጆች ማወቅ ስላለባቸው መሆኑን ጀነራሉ ተናግረዋል። ያም ሆነ መከላከያ ሰራዊቱ የጽምዶ እንቅስቃሴ አሁን ባለበት ደረጃ ለኢትዮጵያ ሰላምና ደህንነት አስጊ አድርጎ እንደሚወሰድ የመከላከያ ሰራዊት የውጭ ግንኙነትና ወታደራዊ ትብብር ዳይሬክተር ሜጀር ጀነራል ተሾመ ገመቹ ጠቁመዋል። ታዲያ ላለፉት 30 ዓመታት የአፍሪካዋ ሲንጋፖር እንሆናለን ያሉት የሻዕቢያው መሪ ኢሳያስ አፈወርቂ ኤርትራን የአፍሪካዋ ሲንጋፖር የማድረግ ህልማቸው እንደ ጉም ተኖባቸዋል። አሁን ላይ ታዲያ ሽማግሌው ኢሳያስ አፈወርቂ ኤርትራን የአፍሪካዋ ሰሜን ኮሪያ አድርገዋት አርፈዋል። ኤርትራም በኢሳያስ አፈወርቂ ዘመን ከአፍሪካ በጣም ከፍተኛ ጭቆና፣ በደል፣ ግፍ፣ መከራ፣ እንግልት፣ እስርና ስቃይ በህዝቦቿ ላይ ከምታደርስ ሀገራት ግንባር ቀደም እንድትሆን አድርገዋታል። አንድ የ30 ዓመት ኤርትራዊ ወጣት በዘመንህ ምን ያህል መንግስት አየ ተብሎ ቢጠየቅ ለመመለስ የሚችለው አንድ ነው። እሱም አምባገነኑ ሽማግሌው ኢሳያስ አፈወርቂን ብቻ ነው የሚለው። ታዲያ የራሱን ህዝብ አሰድዶ የበረሃና የባህር ሲሳይ ካደረገ መንግስት ጋር አብሮ መስራትም ሆነ አብሮ መቆም ህዝብን ለመከራና ስቃይ መዳረግ እንጂ ለህዝብ የሚያመጣው የተለየ ተስፋ የለም። ለዚህም ነው ህወሓት ለትግራይ ህዝብ ቢያስብ ኖሮ፣ ለትግራይ ህዝብ ቢጨነቅ፣ ስለ ትግራይ ግድብ ቢሰጠው ኖሮ ህዝቡን በጭቆናና በግፍ ከሚያስተዳድረው የሻዕቢያ መንግስት ጋር አብሮ ባልሰራ ነበረ። የሻዕቢያ መንግስት ዛሬም ሆነ ወደፊት ሐሳቡ አንድ ነው። ለእሱ ጥቅም ወይንም ደግሞ የተሻለ ትርፍ ካስገኘ ከሰይጣንም ጋር አብሮ ይሰራል። ነገር ግን የስልጣን ጥማቸው ያልበረደ የሽማግሌዎች ስብስብ የሆነው ህወሓት የራሱን ወገን ለመግደልና በራሱ ህዝብ ላይ ግፍና ስቃይን ለማምጣት ከሻዕቢያ መንግስት ጋር መተባበሩን የመረጡት ይመስላሉ።